ያኔ ውድ ሰዎች እንዴት አላችሁልን? ዛሬም በቆንጅዬ ፊልም መተናል። ፊልሙ እንደምትወዱት ተስፋ ስላለኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ እዩልን። ወደ ቪዲዮ ፊልማችን ሲጀምር ሚንግ ለተባለ ድርጅት የስዕል ዲዛይነር ሆና የምትሰራውን ሴት እናያለን። በጣም ብዙ ስራ ቢኖራትም በትርፍ ሰዓቷ ደግሞ ማንጋ የተባለ የራሷ የኮሚክ መጽሐፍ ነበራት። እሱን በመሳልና የተለያዩ ገጸ ባህሪያቶችን በማካተት ትለቅ ነበረ። ብዙ አድናቆትንም ታተርፋለች። ታዲያ ዩራን ትባል ነበረ። እናቷ ከወንዶች ጋር ግንኙነት እንዲኖራት ስለምትፈልግ ቶሎ እንድታገባላት ለማድረግም ጊዜ እንድታሳልፍ ከወንዶች ጋር ቀጠሮ እንዳስያዘችላት በመናገር መልእክት ልካላት ነበረ። ያኔ የደወለችው ለጓደኛዋ ሚና ነው። ከሚና ጋርም በመሆን ይሄዳሉ። ነገር ግን የመጡት 4 ወንዶች እንዳለ ጭራሽ አያምሩም ነበረ። ጓደኛዋ ሚና ይሄንን ባትፈልግም ዩራን ግን ወንዶቹ እንደዚህ አይነት እንዲሆኑ እንደምትፈልግና ምርጫ እንደሆነ እየተናገረች ነበረ። ታዲያ ከዛም በምትወጣበት ጊዜ እንደድንገት ከአንድ ሰው ጋር ትጋጫለች። ልትወድቅ ስትል ደግሞ አንድ ቆንጅዬ ልጅ ነበር የያዛት። ልክ እንዳየችው ከመደንገጧ የተነሳ እዛው ነበር ያስመለሰችው። ታዲያ እሱም አመሻሽ ላይ መስሪያ ቤት ነበረ። የድርጅቱ ዋና ኃላፊ ነው። እንደ አዲስ ነበር የተዘዋወረው። በዚህም እዛ ድርጅት ውስጥ ቁጭ ብላ ስትሰራ የነበረችው ደግሞ ዩራን ነበረች። አምሽታለች። ታዲያ እሱም በሩ ሊዘጋጋ ስለሆነ ማን እንዳለ ለማረጋገጥ በወጣበት ጊዜ ኮቴ ስለሰማች እሷ ዴስኳ ስር ተደብቃ ነበረ። ልጁ እንደቀረባ ስትረዳም ጫማዋን አውልቃ ትደበድበው ጀመረ። ቀና ስትል ግን ጠዋት ላይ የተጋጨችው ቆንጅዬ ልጅ ነበረ። ደንግጣም እየሮጠች ጥላው ትሄዳለች። ወደ ኮምፒውተሯ በሚያይበት ጊዜ ማንጋ የተባለውን መጽሐፍ በጣም ስለሚወደውና ጸሐፊዋን ደግሞ ስለሚያደንቃት በመጨረሻችን ልጅ በማግኘቱ ተደስቶ ነበረ። በቀጣይ ቀንም አዲሱ አለቃቸው እንደመጣ ተነግሯቸው ሴቶች ሁሉ በውበቱ ፈዛው ነበር። ታዲያ አንዷም ቢሮ ድረስ በመከተል ልታማልለው ስትሞክር ተቆጥቶ ነበር ያባረራት። በመቀጠልም አዲስ የተለቀቀውን ዩራን የምትጽፈውን ድርሰት ለማንበብ ኦንላይን በገባበት ጊዜ እሷ ኮምፒውተር ላይ ያየው ስለሆነ በእርግጠኝነት እሷ ጸሐፊዋ እንደሆነች ማረጋገጥ ችሎ ነበረ። እሷ የምትሰራቸውን ዲዛይኖችም ይበልጥ ለማወቅ ቼንቿን የተባለ ተላላኪውን በመላክ የእሷን ዲዛይኖች ሲያመጣለት ከምትስለው ስዕል ጋር ፍጹም ተመሳሳይ ነበረ። ታዲያ ግን እሷ ቁጭ ብላ ሳለ በቅርቡ ዲዛይን ያደረገችው ስዕል ዋና ዲፓርትመንቱ ስላልወደደው በቅርቡ መስራት እንዳለባት ድጋሚ እየነገረቻት ነው። እሷ ደግሞ ጊዜው ስላለፈ ግራ ተጋብታ ነበረ። ትናንትና ከዋና አለቃዋ ጋር የተፈጠረውን ነገር ስታስታውስ በእርግጠኝነት እንደምትባረር አስባ ነበር። ታዲያ ሚንጃም ስብሰባ ላይ በነበረበት ጊዜ የሷ ዲዛይን አልተወደደም ነበረ። ነገር ግን እሱ የደገፈው ለሷ ነው። በትክክል አሰራሩን ቢነግሯት ኖሮ ፍጹም ቆንጆ አድርጋ ልትሰራ እንደምትችል፣ ታዲያ ጥፋቱ የነሱ እንደሆነ በዚህም 2 ቀን እንዳራዘመላትና እሷ እንደምታስተካክል እየተናገረ ነው። ይህንን ያደረገበት ሌላ ምክንያት ማንጋ መጽሐፉን እሷ ጽፋ እንድትጨርስና እንዳትጨናነቅ ለማድረግ ነበረ። ራሱ 2 ቀን እንዳራዘመላት ቢነግራት ደስታው ነበረ። መስሪያ ቤት ውስጥ ግን ወሬ እንዲወራበት ስላልፈለገ ቼንቿን በተባለው ተላላኪው አካውንት ለሷ ኢሜይል ይልክላታል። ኢሜይሉንም ስትጠብቅ ነበረ። ገና ለገና ተባረርኩ ብላ ብታስብም ነገር ግን 2 ቀን እንደተራዘመላት ነበር የተነገራት። በዚህም ቼንቿን ይህንን ስላደረገ ደስ ብሏት ነበር። ኦንላይን የምትለቀው ኮሚክ መጽሐፍንም በቅርቡ ቀጣይ ክፍሉን ስላለቀቀች አመሻሽ ላይ ለተመልካቾቿ ይቅርታ እየጠየቀች ነበረ። እሱም ይህን በሚያነብበት ጊዜ ሌላ ቀጣይ ክፍሉን ማየት በጣም ስለጓጓ ቶሎ እንድትሰራ ምኞቱ ነበረ። ነገር ግን ፖስት ካደረገችበት የመጨረሻ ጽሁፍ ላይ ያመሰገነችው ቺንቿን የተባለውን የስራ ባልደረባዋን እንደሆነ፣ ታዲያ ስራ እንዳይበዛባት እየረዳት እንደሆነ ተናግራ ነበረ። ይህንን ያነበበው ሜንግዣውን በጣም ይቀናል። ሲጠጣ የነበረውን ቡና ሁላ ተፍቶት ነበረ። ጓደኛውም ግራ ተጋብቶ ለምን እንደዛ እንዳደረገ ሲጠይቀው ቡናው ቆንጆ እንዳልሆነና እንዲቀይርለት ነበር የተናገረው። በቀጣይ ቀንም የልጅነት ጓደኛ ነበራት። ያ የልጅነት ጓደኛዋም እሷን ሊያገኛት መጥቶ ነበረ። ያኔ ግን እሷ ማግኘት የፈለገችው ቺንቿንን ብቻ ነው። እሱን ከቀረበችው በኋላ ስልክ ቁጥሩን ትጠይቋለች። ሜንግዣውን በቦታው ስለነበረ በንዴት ይቃጠል ጀመረ። ቺንቿንን በድንጋጤ ደርቆ ቀርቶ ነበረ። ያኔ ቻን የተባለው የዩራን የልጅነት ጓደኛዋ ከቀረበ በኋላ ከዚህ በኋላ አብራት እንደሆነ በመናገር አቅፏት ነበረ። ጭራሽ ሌላ ወንድ ሲያቅፋት ሲያይ ደግሞ ሜንግዣው በጣም ይናደዳል። ከቻን ጋር አንድ ቤት ውስጥ እየኖሩ ነበረ። ታዲያ ለምን የወንድ ስልክ እንደተቀበለች እየጠየቃት ነው። እሷም እናቷ እንድታገባ እያስገደደቻት ስለሆነ ቼንቿን ደግሞ በጣም የምትፈልገው አይነት ወንድ ስለሆነ እሱን ለማግባት እንደወሰነች እየተናገረች ነው። ይህንን የሰማው ቻን ግን ምንም እንደማያምር ይነግራታል። ታዲያ እሷ ምርጫዋ ቆንጆ ያልሆኑ ወንዶች እንደሆኑ ነበር የተናገረችው። ይህንን የሰማው ቼንም ስለሱ ምን እንደምታስብ ነበር የጠየቃት። አንተ እኮ አብሮ አደጌ ነህ፣ ከዛ ያለፈ ምንም ግንኙነት ሊኖረን አይችልም።
ገባህ አይደል? በሌላ በኩል ሜንግዣው ደግሞ ተኝቶ በነበረበት ጊዜ ዩራን አንዴ እንኳን ያላናገረችው ምናልባት ኮስታራ አለቃ ስለሚመስል እንደሆነ በቀጣይ ቀን ጥሩ አለቃ ሆኖ ለመገኘት ነበር ያሰበው። በዚህም ጠዋት ላይ ዴክሷ ላይ ያገኘችው ትልቅ ታብሌት ነበረ። የሳምንቱ ጎበዝ ሰራተኛ ስለሆነች እንደተሸለመች ነበር የተነገራት። እሷ ግን በዛ ሰዓት ማመስገን ሆነ ማግኘት የምትፈልገው ቼንቹዋንን ነበረ። ታውቂያለሽ አይደል? ቼንቹዋን እዚህ መስሪያ ቤት ከገባ ጊዜ ጀምሮ ህይወቴ እየተስተካከለ ነው። እኔ እሱን ብቻ ነው ማግኘት የምፈልገው። በመቀጠልም ስራ ላይ አንዲት ልጅ ስላልመጣች እሷን ተክታ መስራት እንዳለባት እየተነገራት ነበረ። ዛሬ ደግሞ የማንጋ ድርሰቷን የምትለቅበት ቀን ነው። ነገር ግን አርፍዳ መስራት እንዳለባት እየተነገራት ነው። በዚህ ግን ወዲያው የተስማማችው ቼንቹዋንም ቆይቶ ዛሬ ምሽት ስራ እንደሚሰራ ስትሰማ ብቻ ነበረ። ኦንላይንም ለሚጠብቋት ሰዎች ዛሬ ብዙ ስራ ስላለባት ፖስት እንደማታደርግ ትናገራለች። ታዲያ ቼንቹዋንም ውጪ ስልክ እያወራ እንደሆነ ያየችው ዩራንም እየሮጠች ልታናግረው ስትል መሀል የገባው ሜንግዣው ነበረ። ዛሬ አርፍዳ እንደምትሰራ እንደሚያውቅ ከደከማት ግን ወደ ቤት እንድትሄድና እንድታርፍ እየነገራት ነው። እሱ ቀጣይ የምትለቀውን የማንጋ ክፍል ማየት ስለሚፈልግ ብቻ ነበረ። እሷ ግን በዛ ሰዓት ቀርቦ እያወራት እንደሆነ ብቻ ስላየች የሚጠጣውን ቡና ተቀብላ ሲኒው ላይ አስመልሳ ነበረ። በማፈርም እየሮጠች ከዛ ቦታ ትሄዳለች። ቤትም ሆና በዛ ሁኔታ ውስጥ በነበረችበት ጊዜ ቼንቹዋን እንዳያት እርግጠኛ ስለሆነች በተደጋጋሚ ስትሰድብና ስትጮህ የነበረው የሜንግዣውን ስም እየጠራች ነበረ። በዚህ ሁኔታ ውስጥ እንዳለች የተረዳው አብሮ አደጓ ቼንም ሲነግራት የነበረው ምናልባት እንዲያለችበት ሁኔታ ስለተጨናነቀች ሊሆን እንደሚችል ስራዋን ትታ የማንጋ ስራዋን ብቻ እንድትቀጥልና ፖስት እንድታደርግ ነበር የጠየቃት። እሷ ግን የምትፈጥረው ታሪክ እንደጠፋባት ትናገራለች። በዚህም ምናልባት ድርሰቷ ላይ አንድ መጥፎ ሰው ብትጨምር ጥሩ እንደሆነ እየነገራት ነበረ። ያንን መጥፎ ሰውም ለመሳል ስትሞክር ቁርጥ አድርጋ የሳለችው አለቃዋን ሜንግዣውን ነበረ። በተመሳሳይ ሰዓት ሜንግዣው ደግሞ መተኛቱን ላከብዶት ነበረ። ቀጣዩን ክፍል ለማየት በጣም ጓጉቷል። ወዲያው ታብሌቱ ኖቲፊኬሽን ሲያሰማ በእርግጠኝነት እንደተለቀቀ ገብቶት ነበረ። ገብቶን በሚያይበት ጊዜ ወደ ድርሰቱ ዓለም ይወስደናል። ታዲያ ቼን የተባለው የእሷ አብሮ አደግን የራሷ ፍቅረኛ አድርጋ ነበር የሰራችው። ነገር ግን አንድ በጣም ኮስታራ ልጅ ይመጣል። እሱም ሽጉጥ ይዞ ነበረ። እሷን አግቶ አስቀምጧት ልክ ሊገላት ሲል የመጣው ቼን ነበረ። ቼንም ከሰውየው ሊያድናት ችሎ ነበረ። ታዲያ እሷም ሁለት ወንዶች ሊደባደቡ ሲሉ ከጀርባ ስትመታው ነበር አድርጋ ድርሰቱን ይሳለችው። ድርሰቱ ላይ ደግሞ ቁርጥ ራሱን የሚመስል ሰውዬ ስላየ በጣም ተናዶባት ነበር። መስሪያ ቤቱን ሲያስብ የነበረው ለምን ያን ያህል እንደጠላችሁ፣ ለምን እንደተናደደችበትና ለምን እንደምትፈራው ነበረ። ታዲያ ልጠይቃት ብሎ በማሰብም ቀጥታ እሷ ጋር በሚሄድበት ጊዜ እየሮጠች ነበር የሄደችው። ግራ ተጋብቷል። ብዙ ሴቶች እሱን ለማግኘት ይሮጣሉ። እሷ ግን እሱን ላለማግኘት እየሮጠች ነው። ምን እንደተፈጠረ አላወቀም ነበር። ሜንግዣውን ከቀረበችው ጊዜ ጀምሮ የማስመለስ ስሜት ሁሌ ይሰማት ነበረ። ታዲያ በጣም አሟታል። በዛ ሰዓትም የመጣው ሜንግዣው ነበረ። ምን እንደተፈጠረ ለመጠየቅም ይቀርባታል። እሷ ግን በቀረበችው ቁጥር በእርግጠኝነት እንደምታስመልስ አውቃ ነበረ። ደህና እንደሆነችም እየነገረችው ነው። ልክ ቼንቹዋን ሲመጣ ግን እንዳመማትና ራሷን እንደምትስት ማስመሰል ጀመረች። ይህንን ያደረገችው ቼንቹዋን እንዲያቅፋት ስለምትፈልግ ነበረ። ያኔ ግን ቀድሞ የያዛት ሜንግዣው ነበረ። መኪና ውስጥም ያስገባታል። ወደ ሆስፒታል ሊወስዳት ነበረ። አጠገብ ላጠገብ ስለተቀመጡ ግን የልብ ምቷ እየጨመረ ነው። እያላባት ነበረ። ትኩሳቷን ለመለካትም እጁን ግንባሯ ላይ ሲያደርግ ራሷን መቆጣጠር ያቅታትና እዛው ራሷን ትስታለች። ሆስፒታልም ወዲያው ነበር የተወሰደችው። በዚህም ዶክተር የተናገረችው ከባድ ድንጋጤ እንደተፈጠረባት ነበረ። እሷ እሱን ስታየው የሚያስመልሳትና ራሷን የምትስትበት ትልቁ ምክንያት ቆንጆ ወንዶችን የማግኘት ትልቅ ፍርሃት ስላለባት ነበረ። ሁሉን ነገር ካብሰለሰለ በኋላ እስከዛሬ እሱ ሲቀርባት እንደሚያስመልሳትና ራሷን እንደምትስት ነበር የተረዳው። ራሷን ከሳተችበት ሆስፒታል በምትነቃበት ጊዜ አጠገቧ ያገኘችው ቼንቹዋንን ነበረ። ታዲያ እሷም ስልክ ቁጥሩን እንደምትፈልግ እየተናገረች ነው። እሱም ሊሰጣት እንደነበረ ነገር ግን ስልኩ ባትሪ እንደዘጋበት ሲነግራትም ከግሩፕ ላይ ስልኩን እንደምትወስድ ትናገራለች። ይሄን ሁሉ ነገር ግን ሜንግዣው ውጪ ሆኖ እየሰማ ነበረ። እሷም ቤት በነበረችበት ጊዜ ከቼንቹዋን ቴክስት ተልኮላት ነበረ። ትፈነጥዝ ጀመረ። ነገር ግን እውነታው እንደዛ አልነበረም። የቼንቹዋንን ስልክ ወስዶ ቴክስት የሚጽፍላት ሜንግዣው ነበረ። ታዲያ ለመጀመሪያ ያነሳው ጥያቄ አለቃቸውን ለምን እንደምትፈራ ስለራሱ ለማወቅ ነበር የጠየቃት። እሷም በዛ ሰዓት ቆንጆ ወንዶችን ስለምትጠላ እንደሆነ ለመናገር ብትፈልግም እንዳይርቃት ስለፈራች አለቃቸው በጣም ኮስታራና ቁጡ ስለሆነ እንደምትፈራው ነበር የተናገረችው። ታዲያ እሱን እንድትወደው ስለሚፈልግ ብቻ ስለራሱ ጥሩ ነገር ይነግራት ጀመረ። ታዲያ በጣም ጥሩ ሰው እንደሆነ አለቃቸውን ብትቀርበው እሷም ደስተኛ እንደምትሆን ቼንቹዋንን መስሎ እየነገራት ነበረ። ይበልጥ ስለራሱ ማውራት ቢፈልግም እንዳትጠረጥር
ግን ወሬውን ያስቀይስ ጀመረ። ታዲያ ስለማንጋ ፖስት ስለምታደርገው ስዕሎች ለመጠየቅ ፈልጎ ነበር። በዚህም ያንን ድርሰት እንደምትወደው ይጠይቃታል። ይሄንን የጠየቃት እሷ እንደምትጽፈው እንዳላወቀ ሆኖ ነበር። በዚህም እሷ እንደምታነበው ትናገራለች። እሱም ያንን መጽሐፍ እንደሚያነበው ስለነገራት ደስተኛ ነበረች። ባወሩ ቁጥር ግን ጸባያቸው በጣም የተጣጣመ ነበር። በዚህም ማንነቱን እየወደደችው ነው። ሜንግዣውን በቀጣይ ጊዜ ስብሰባ ላይ በነበረበት ሰዓት እሷ የጻፈችውን ኮሚክ መጽሐፍ እያነበበ በሳቅ ፍርስ እያለ ነበር። ያኔ ደግሞ ዲዛይነሩ ዲዛይኑን እያቀረበ ነው። በዚህም አለቃው በሱ የሚስቅ መስሎት ነበር። ነገር ግን በማስቀየስ እሱ ዲዛይኑን እንዳልወደደውና ሌላ እንዲሰራ ይናገራል። ሲስቅ የነበረው ግን እሷ በምትሰራቸው ድርሰቶች ነበር። አሁንም ታሪኮችን ስትጽፍ ግን ሀሳብ እያጣች ነበር። አመሻሽ ላይ እሱን ታወራው ጀመረ። ታዲያ እሷ ጸሐፊ እንደሆነች አሁንም አልነገረችውም። ነገር ግን ስለ መጽሐፉ አስተያየት እንዲሰጥ ማድረግ ፈልጋ ነበር። የምታደርገውን ነገር ቀድሞ የተረዳው ሜንግዣውም አዲስ ሀሳብ ይሰጣት ጀመረ። ታዲያ ምናልባት መጥፎ ገጸ ባህሪ አድርጋ የሰራችውን ሰውዬ ጥሩ አድርጋ የዋና ገጸ ባህሪዋ ፍቅረኛ ብታደርገው ጥሩ እንደሆነ እየነገራት ነበር። በዚህም ማድረግ የፈለገው እሱ መጥፎ ሆኖ እሷ ድርሰት ላይ መገኘት ስለማይፈልግ ጥሩ ለመሆን ነበር። በዚህ ሀሳብም ተስማማለች። ታዲያ ትጽፋለች። በቀጣይ ቀን የጻፈችውን ድርሰት በሚያነብበት ጊዜ ግን እሷ ከዚህ ቀደም ራሷን ገጸ ባህሪው እስከታ ፍቅረኛ ያደረገችው አብሮ አደግ ጓደኛዋ ቼንን ነበር። ነገር ግን እሱን ካስወገደች በኋላ ሜንግዣው ከተባለ መጥፎ ገጸ ባህሪ ጋር ግንኙነት እንዲኖራት ታደርጋለች። ነገር ግን ሜንግዣውን ራሱ አስወግዳ ቼንቿን ዋና ፍቅረኛዋ እንዲሆን አድርጋ ነበር ድርሰቱን የጻፈችው። በዚህ ጊዜ አብሮ አደጓ ቼንና ሜንግዣው በጣም ተናደው ነበር። ሜንግዣውና ቺቿን አንድ ላይ ሊፍት ውስጥ በነበሩበት ጊዜ እሱን እያየ ነበር። ታዲያ ዩራን ምኑን መርጣ ወዳ እሱን እንዳፈቀረችው ግራ ገብቶት ነበር። በዚህም እሱን እያየው ሲጠይቀው የነበረው ኮሚክ መጽሐፎችን እንደሚያነብ ነበር። ነገር ግን ቺቿን እንደማያነብ ይናገራል። በመቀጠልም ሜንግዣው የጠየቀው የማያነበው ጊዜ ስለሌለው ይሁን ሌላ ምክንያት እንዳለ ይጠይቋል። ቺቿን ግን እንደዚህ አይነት የጅል ነገሮችን ማንበብ እንደማይወድ ይናገራል። ይህንን የሰማው ሜንግዣው ዩራን የወደደችው ስራዋን እንኳን የማያበረታታ አይነት ወንድ እንደሆነ ከሱ ላይ ምን አይታ እንደሆነ ራሱን እየጠየቀ ነበር። እነሱም ከሊፍቱ ሊወጡ ሲሉ ግን ለፊት ያገኟት ዩራንን ነበር። እሷም ቺቿንን ለማውራት ነበር የቀረበችው። በቅርቡ ፖስት ያደረገችውን እንዳነበበት ጠይቋለች። እሷም የምታውቀው በስልክ የሚያወራውን ቺቿንን አስመስለው ሜንግዣው የተናገረውን ነገር ነበር። ታዲያ እሱም በድንጋጤ ግራ ገብቶት ነበር። ያኔ አለቃው ወዲያው ቴክስት ያደርግለታል። የነገረውም እሷ የምትለውን እያንዳንዱን ነገር አዎና እሺ እንዲል ብቻ ነበር። እሱም እንዳነበበው ይናገራል። ታዲያ እሷ በዛ ማብቃት አልፈለገችም። በጣም እንደምትወደው ሲረዳት እንደነበረ በዚህም ፍቅረኛ ማያ ስለምትፈልግ ፍቅረኛዋ እንዲሆን ነበር የጠየቀችው። ይህን ጥያቄ የሰማው ቺቿንም አሁን እሺ ማለት ይኖርበት አይኖርበት ግራ ተጋብቶ ነበር። ምክንያቱም ሜንግዣው እሺ እንዲል ነግሮታል። በዚህ መሀል ግን ጣልቃ የገባው ሜንግዣው ነበር። ታዲያ ስራ መሄድ እንዳለባቸው ይናገራል። በዚህም ቺቿንን ይዞ ሊሄድ ሲል ግን እሷ መልሱን ማወቅ እንደምትፈልግ ነበር የነገረችው። ሜንግዣው ምንም ማድረግ ስለማይችል ይቆጣታል። የሱን ቁጣና አይን ላይ መገጣጠም ፍራቻ እየሮጠች ከዛ ቦታ ትሄዳለች። ታዲያ በማፈርም ለጓደኛዋ ሚና እየነገረቻት ነበር። ሚናም ለምን ፈጥና ፍቅሯን ለቺንቿን እንደተናገረች እየጠየቀቻት ነበር። እሷም እንደ ትላንትና እናቷ ልትጎበኛት እንደመጣች ትልቅ የአፓርታማ ውስጥ ብቻዋን ለ2 ዓመታት መኖሯ ጥፋት እንደሆነና ሴት ልጅ ባል ስለሚያስፈልጋት እድሜዋም ስለሚሄድ ከሌሎች ወንዶች ጋር እንድትገናኝ እንደምታደርጋት ካልሆነ ግን የራሷን ፍቅረኛ እንድታመጣ እንደነገረቻት ታሳውቃታለች። በቀጣይ ቀንም ተስፋ አልቆረጠችም ነበር። እሱ ይወደዋል ብላ ያሰበችውን ሻይ ልትሰጠው እየተጠባበቀች ነበር። ያኔ ግን ከኋላ የመጣው ሜንግዣው ነበር። ምን እያደረገች እንደሆነ ሲጠይቃትን በፍርሃት ልትሄድ ነበር። በአሁኑ ግን ሊለቃት አልፈለገም። ልብሷን ይዞ ከጎተተ በኋላ ወደ ግድግዳው ነበር ያስጠጋት። ሲነግራትም የነበረው ጥያቄውን እንድትመልስ ነበር። በዚህም እሷ ልታየው እንኳን አልፈለገችም። ስትመልስም ወደ ሌላ እያየች ነበር። ታዲያ እንድታየው ይነግራትና ጉንጯን ቀጥታ አይን ላይን እንዲገጣጠሙ ፊት ለፊት አድርጎ ነበር። በዚህ ግን እሷ አይኗን ትጨፍናለች። በዛ ሰዓት ሁለቱ ተቀራርበው ግን ጓደኛዋ ሚና ባጠገባቸው አልፋ ነበር። ይህን አጋጣሚ በመጠቀምም ዩራን ከዛ ቦታ ታመልጣለች። በመቀጠልም ቺንቿን ጓደኛው ጋር ነበር ሄደው። ታዲያ ሜንግዣውንም ሲጠይቀው የነበረው አሁን ዩራን እንደዚህ ፍቅሯን ፊት ለፊት አውጥታ መናገሯ ማንም ሴት ለሱ እንደዚህ አይነት ትኩረት ሰጥታው ስለማታቅ እሷን ፍቅሯን ሊቀበላት እንደሆነ እየተናገረ ነበር። ሜንግዣውም ቺቿን እውነት ዩራንን እንደሚያፈቅራት ይጠይቀዋል። እሱ ግን እንደማያፈቅራት የሚያተኩረው ስራ ላይ ብቻ እንደሆነ ነበር የተናገረው። እሱ ግን በቁጣ ካላፈቀራት እሺ ማለት እንደሌለበት እየነገረው ነበር። በመቀጠልም ምሳ ለመብላት ካፍቴሪያ ውስጥ በነበረበት ጊዜ እሷ አጠገብ ለመቀመጥ በጣም ጓጉታ
ቦታ ነበረ። ያኔ ቀድሞ የተቀመጠው ሚንግዣው ነበረ። እሱ ስላለ አምልጣ ትሄዳለች። አመሻሽ ላይም ቁጭ ብላ ስለሱ ስታስብ ስለነበረ ቴክስት እየጻፈችለት ነው። ከቤተሰቦቿ ጋር አንድ ላይ እራት እንዲበሉ ለመጠየቅ አስባ ነበር። ታዲያ ግን ቴክስቱ መላክ ይኑርባት አይኑርባት ግራ ተጋብታ ስለነበረ ግማሹን እያጠፋችሁ ነበረ። ያኔ ጓደኛዋ ቼን ሲመጣና ሲያስደነግጣት ግን ያላጠፋችውን ፓርት ትልክለታለች። እዛ ሰዓት ትርጉሙ ቺቿን እፈልግሃለሁ የሚል ነበረ። በዚህም ይህንን ያነበበው የሱን ስልክ የያዘው ሚንግዣው በጣም ይደነግጣል። እሷም ስለደነገጠች ማለት የፈለገችው አንድ ላይ እራት እንዲበሉ እንደምትፈልግ ያንን ቴክስት ለመላክ ፈልጋ እንደሆነ ነበር የነገረችው። እሱም በዚህ ሀሳብ ተስማምቶ ነበረ። ለጓደኛውን በመናገር በቀጣይ ጊዜ እምቢ እንዲላትና የፍቅር ስሜት እንደሌለው መናገር እንዳለበት አሳውቆት ነበረ። ቺቿንም አለቃው በነገረው መሰረት ወደ እሷ ይሄዳል። ታዲያ እሷም ፍቅረኛዋ እንዲሆን እንደምትፈልግ እየተናገረች ነው። እሱ ግን እንደማይፈልግ ታዲያ በጣም እንደሚጠጣና እንደሚያጨስ እንደ ምክንያት ይነግራታል። እሷ ግን ሰዎች ላይ አንዳንዴ ጉድለት እንደሚፈጠር በዚህም ልታስቆመው ሁላ እንደምትችል ትነግሯለች። በመቀጠልም ሰውነቱ እንዳለ ታቱ እንደሆነና ማፊያ እንደሆነ ቢነግራትም እሷ ግን ምንም አልመሰላትም ነበረ። ምንም አይነት ምክንያት ቢደረድር አትሰማው። በዚህም እንደማይፈልጋትና እንደማይወዳት ይናገራል። ከትንሽ ቆይታ በኋላ ተነስቶ ጥሏት ሄዶ ነበረ። እሷም ተከትላው ትወጣለች። ታዲያ የት እንደሄደ በቴክስት ትጠይቀዋለች። የሱን ስልክ የያዘው ሚንግዣው ስለነበረ መሄድ ያለበት ቦታ ስላለ እንደሄደ ነበር የነገራት። እሷ ግን ተመልሶ እስካላገኛትና እስካልመጣ ድረስ ከዛ ሬስቶራንት የትም እንደማትሄድ ተናግራ ነበረ። ሚንግዣውም ገና ለገና ትሄዳለች ብሎ ስላሰበ ቤት ቁጭ ብሏል። ነገር ግን ከባድ ዝናብና መብረቅ እየዘነበ ነበረ። በዚህም ምናልባት እዛ ትሆናለች ብሎ በማሰብ እየሮጠ ወደዛ ይሄዳል። እሷ ያኔ ቁጭ ብላ መኪናው ዝናብ እየዘነበ ኑድል እየበላች ነበረ። አይኗ ላይ ኮንታክት ታደርግ ነበረ። ያ ኮንታክት ደግሞ ነገሮችን ጥርት አድርጋ እንድታይ ይረዳት ነበረ። አንዱ ይወልቅባታል፣ በመቀጠልም ሌላኛው ወልቆባት ነበረ። ያኔ በደንብ ማየት ያቅታታል። በዚህም አንድ ወንድ ፊት ለፊቷ ቆሞ ጥላ ይዞ ስላየች በእርግጠኝነት ቺቿን ይሆናል ብላ ነበር ያሰበችው። እሷም ትቀርበዋለች። እሷን ሊያገኛት የመጣው ግን ሚንግዣው ነበረ። ዝናብ ስለተደበደበችም ይዟት ሊሄድ ፈልጎ ነበረ። እሷም ቺቿን መስሏት ትታዘላለች። በመቀጠልም ማን እንደሆነ ሲጠይቃት ቺቿን እንደሆነ ስትናገር በደንብ እንድትመለከተው እየጠየቃት ነበረ። እሷ ከዚህ ቀደም ኮንታክት ሌንስ እንደምታደርግና ለማየት የሚረዳት ያ መሳሪያ እንደሆነ ስለማያቅ ነበረ። በዚህም በጣም ይናደዳል። ታዲያ እንድትመለከተው እየነገራት ነበረ። በመቀጠልም እሱ ሚንግዣው እንደሆነ ይነግራታል። ታዲያ ግን በጣም ደንግጣ ልትወድቅ ስትል ሲጎትታት እንደ ድንገት ስማው ነበረ። በዚህም በጣም ትደነግጣለች። በቀጣይ ቀንም ሊፍት ውስጥ በሚገናኙበት ጊዜ ለተፈጠረው ነገር ይቅርታ እየጠየቀችው ነበር። ታዲያ እሱ ስለ ሳመቹ ግን ይቅርታ እንደማያደርግላት ከዚህ በኋላ ስለሷ ነገር ምንም እንደማያገባው በቁጣ ነበር የተናገረው። ከቺንቿን ጋር ራሱ ስታማው እንደነበረ እንዳወቀባት ይነግራታል። ታዲያ እሷም ስትፈልግ የነበረው ቺንቿንን ነበረ። እሱ ግን በዛ ሰዓት ሲያወራ የነበረው ሚና ከተባለችው ልጅ ጋር ነበረ። የውሸት ታቱ ሰውነቱ ላይ ተሰርቶ እሷ እንዳትወደው ለማድረግ ሲሞክር አሁን ሰውነቱ ቀይ በቀይ ሆኖ ነበረ። በዚህም ሁለቱም የሚያወሩትን ወሬ ከሰማች በኋላ ወደሱ ትቀርባለች። ታዲያ ከዚህ በኋላ ፍቅረኛው መሆን እንደማትፈልግና እንደማትለምነው ዩራን እየተናገረች ነበረ። እሱም ከዚህ ቀደም ለመጀመሪያ ጊዜ ከሱ ጋር ተገናኝታ ስለነበረ ያኔ የሰጣትን ጥላ መልሳ ነበረ ለሱ የሰጠችው። ነገር ግን የድሮ በሚታይበት ጊዜ የኮሌጅ ተማሪ እያለች ራሱ ዝናብ ሊመታት ሲል ለሷ ጥላ እንዲሰጥ እንደ ድንገት በመንገዱ ሲያልፍ የነበረው ሚንግዣው ነበረ። ለቺቿን ሰጥቶት ቺቿን ደግሞ ለሷ የሰጣት። ስለዛ ጥላ ከመናገሩ በፊት ግን ጥላው ሄዳ ነበረ። ቤትም ገብታ ግን ስለሱ እያሰበች ነበረ። አሁንም ቴክስት ትልክለታለች። እንዲገናኙ ነበር የጠየቀችው። እሱ ግን መገናኘት እንደማይችልና ቢዚ እንደሆነ ይነግራታል። ታዲያ ሚንግዣው አሁንም ቺቿንን መስሎ ነበር የሚያወራት። ሲነግራት የነበረው ስራዋ ላይ ትኩረት እንድታደርግ ፖስት የምታደርገውንም ፖስት እንድታደርግ ምክንያቱም ብዙ አድናቂዎች እንዳሏት ነበር የነገራት። የሚሰጣትንም ኮሜንት እንድታነብ ስላሳወቃት ገብታ ኮሜንቶቹን ታነብ ጀመረ። ታዲያ አንድ ልጅ ግን በተደጋጋሚ እንድትለቅ ይጠይቃት ነበረ። ስራዋ ቆንጆ እንደሆነ ይነግራት ነበረ። ስለዛ ሰውዬ ኮሜንት በምታይበትም ጊዜ ከቼን ጋር እያዩት ልጁ ከድሮ ጀምሮ ፖስት እንደሚያደርግላት ተረድታ ነበረ። ከዛ ሰዓት ጀምሮ ደንበኞቿን ደስተኛ ለማድረግ ነበር ያሰበችው። ፖስትም ታደርጋለች እስካሁን ቢዚ እንደነበረችና ከዚህ በኋላ ግን እንደማትጠፋ። ታዲያ ይበልጥ ግን ከመጀመሪያ ጊዜ ጀምሮ ኮሜንት ሲያደርግላት የነበረው ልጅ አመስግናው ነበረ። ያንን ያየው ሚንግዣው እሱ ስለሆነ በጣም ደስ ብሎት ነበር። በመቀጠልም ግን ቺቿን እንዲገናኙ ጠይቋት ነበረ። እሷም የተለያዩ ልብሶችን እየለካች ነው። ወንድ ጋር ልትሄድ እንደሆነ ያየው ቼን ደግሞ በጣም ተናዶ ነበረ። ታዲያ ቺቿን የቆመበት የተቀጣጠሩበት ቦታ ድረስ በመሄድ በፊኛ ውሃ አድርጎ እላዩ ላይ ደፍቶበት ነበረ። ያ ብቻ አልነበረም። ከትንሽ ቆይታ በኋላ የመጣችው ጥቁር በጥቁር ያደረገች ጸጉሯ፣ አለባበሷ በጣም የተቀየረ ነገር ግን ቁርጥ ዩራንን የምትመስል ልጅ ነበረች። ታዲያ እሱም ሲያወራት ነበረ። ነገር ግን እሷ ኮስተር ብላ ነበር ስታወራ የነበረው። ከቀድሞ ዩራን ከምታወራው አወራር በጣም ይለያል። ታዲያ እሱም ሲናገር የነበረው ጥላው ለመጀመሪያ ጊዜ እንዲሰጣት ያደረገው
ሚንግዣን እንደሆነና እሱ እንዳልሆነ እየነገራት ነበረ። እሷ ግን ልታሽኮረመመው እየሞከረች ነው። በዚህም ልቡ በጣም እየደነገጠ ነበረ። በሌላ በኩል ዩራን ከእንቅልፏ ትነሳለች። አላርም ሞልታ ነበረ። ያንን አላርም የቀየረባት ግን የሚወዳት አብሮ አደጓ ቼን ነበረ። በዚህም እሷ እንዳረፈደች ስለተረዳች እየሮጠች ወደ ቦታው በምትሄድበት ጊዜ ግን ቺቹዋንን ልታገኘው አልቻለችም ነበረ። ታዲያ እሷም ቴክስት ያደረገችው ለቺቹዋን ነበረ። ያ ስልክ ደግሞ ያለው ሚንግዣው ጋር ስለሆነ ብቻዋን እንዳትሆን በማሰብ እየሮጠ ወደ እሷ ነበረ ሄደው። እንደ አጋጣሚ እንደተገናኙና እዚህ ስፖርት የሚሰራበት ስፍራ እንደሆነ ይነግራታል። ታዲያ እሱም ከዚህ ቀደም ስለሳመችው እንደ መካሻ ይሆን ዘንድ ወደ ቤቷ እንድትወስደው ነበር የጠየቃት። እሷም ከብዙ ልመና በኋላ ትስማማለች። ወደ ቤትም ወስዳው ነበረ። እሱም እየተዟዟረ ነገሮችን እያየ ነው። ቤቷ በጣም ቆንጆ ነበር። በመቀጠልም እንድትስለው ይነግራታል። ሁሌ እንደ ነብር አይነት ንዴት ስላለው ነብር አድርጋ ነበር እሱን ይሳለችው። ታዲያ አይኑን ማየት በጣም ከብዷታል። እንደተለመደው እንዳያስመልሳት ፈርታ ነበረ። እሱም በደንብ እንድትቀርበውና ቀርባ እንድትስለው የነገራት ነበረ። ከብዙ ጉትጎታ በኋላ ትቀርባለች። በዚህም እሱን በካርቱን ካራክተር አድርጋ ቆንጆ አድርጋ ስላው ነበረ። ታዲያ ወደ ጆሮዋ ቀርቦም ያመሰግናታል። እሷን በጣም ደንግጣ ነበረ። ይሄ ስሜት ለሷ እንግዳ ነበረ። ስለምትፈራ ይሆን ስለወደደችው እንዲህ እንደሚሰማት ግራ ተጋብታለች። በመቀጠልም ቁርጥ ዩራንን የምትመስለው ልጅ መንታ እህቷ ነበረች። የተላከችውን በእናትየው ነበረ። እሷ ፍቅረኛ አለኝ ስላለች ፍቅረኛዋን ለመፈተን ነበረ። በዚህም መንታ እህትየው ስትናገር የነበረው ቺቹዋን የተባለው ልጅ ዩራንን እንደማይወዳት እንደሚያስታውቅ፣ ትንሽ ጊዜ እዚህ ቆይታ እሱ በፍቅር እንዲወዳት በማድረግ እሱ ልታዋርደው እንደምትፈልግ ልጅቷ እየተናገረች ነበረ። እናትየውም ተስማምታለች። ዩራንም ቤት በነበረችበት ጊዜ መተኛት ሁላ ከብዷታል። እሱን የሳመችውን ጊዜ እያስታወሰች ነበረ። በቀጣይ ቀንም መስሪያ ቤት በነበረችበት ሰዓት ደካክማለች። ታዲያ መተኛት እንዳቃታትና ሙሉ ሌሊቱ እንዳልተኛች፣ አሁን መጠጣት የምትፈልገው ቡና ሳይሆን ሻይ እንደሆነ እየተናገረች ነበረ። እንደ ድንገት በዛ ቦታ ሲያልፍ የነበረው ሚንግዣው ይህን ሲሰማ ለሁሉም ሰዎች ሻይ ነበር ያዘዘው። ይባስ ብላም ስብሰባ ክፍል ውስጥ ተኝታ ነበረ። ያኔ ተሰብሳቢዎቹ ሲመጡ እንደተኛች ባዩበት ጊዜ ሊቀሰቅሷት ሲሉ ሚንግዣው ችግር እንደሌለውና እሱ ከመጀመሪያው ስብሰባውን ሊያራዝመው እንዳሰበ ነበር የተናገረው። በመቀጠልም ጃኬቱን አውልቆ ያለብሳታል። አጠገቧም ቁጭ ብሎ እየሰራ ነበረ። ታዲያ ከእንቅልፏ ስትነቃ ግን እንድትተኛ ሰዓት ሲደርስ እንደሚቀሰቅሳት ይነግራታል። ለጥ ያለ እንቅልፍ ነበር የወሰዳት። በዚህም ግን ጉንጯን እየነካ ትከሻዋን እየነካ ቢቀሰቅሳትም ልትነቃ አልቻለችም። ታዲያ ጉንጯን ሲነካ ግን ከመደንገጡ የተነሳ እቃውን ሰብስቦ ጃኬቱን ይዞ ይሄዳል። በዛ ሁኔታ ውስጥ ደግሞ የሷ ጓደኛ ሚና አንድ ላይ ታቸው ነበረ። ታዲያ በመቀጠልም ሚንግዣው እንዲገናኙ ነበረ በቺንቿን ስልክ የጠየቃት። እሷም ተስማምታ ልትሄድ ነበረ። በመጨረሻ ትክክለኛ ማንነቱን ለመናገር ተዘጋጅቷል። ነገር ግን እሱ ቀርቦ ከመናገሩ በፊት የመጣው ቺንቿን ነበረ። እጇንም ከያዛት በኋላ እንደወደዳት፣ የባለፈው አለባበሷ እንደሚያምር እየነገራት ነው። እሷ ግን ቆይታ ስለመጣች ይቅርታ እየጠየቀችው ነበረ። ታዲያ ከዛ በኋላ ፍቅረኛሞች ይሆናሉ። ለሁሉም ሰዎች ፍቅረኛሞች እንደሆኑ ተናግረው ነበረ። ሚንግዣው ግን በቅናት ቅጥል እያለ ነው። እውነቱን መናገር ይኑርበት አይኑርበት ግራ ተጋባ። በመቀጠልም ጓደኛውን ለማናገር ቁጭ ብሎ በነበረበት ጊዜ ቺንቿን ሲናገር የነበረው የማያውቀው ማንነቷን እንዳየ፣ ታዲያ በጣም እንደወደዳትና እድሉን ማጣት እንደማይፈልግ ይናገራል። በሌላ በኩል ዩራን ደግሞ ከጓደኛዋ ጋር እያወራች ነበረ። እንዴት እንደሆነ አላቅም፣ አለቃችን ሲቀርበን በጣም እፈራለሁ። ልቤ ላይ እንግዳ ስሜት ነው የሚሰማኝ። ነገር ግን ቺንቿን ደግሞ የምፈልገው አይነት ወንድ ነው። ከሱ ጋር መሆን ፈልጋለሁ። ቤትም ገብታ ድርሰቷን እየጻፈች ነበረ። ታዲያ በሆኑ አስተላለቁን ለማድረግ ነበር ያሰበችው። መጥፎ ሰው የሆነው ሚንግዣው እስከዛሬ መጥፎ ስላደረገ እሷና ቺንቿን አንድ ላይ ሆነው ይቅርታ ሊያደርጉለት እንደሚችሉና መጨረሻው እሷና ቺንቿን አንድ ላይ ሆነው ለማድረግ ነበር ያሰበችው። ይህንን ያየው ቼን ግን አልተስማማም። መጀመሪያ እሱን እንደገደለችው፣ አሁን ደግሞ መጥፎ ያደረገውን ገጸ ባህሪ ለምን ይቅርታ እንደምታደርግ ለት እየጠየቃት ነው። እሷ ግን ከዚህ በኋላ አብረው መኖር እንደማይችሉ አሁን ፍቅረኛ ስላላት ሌላ ቦታ ተከራይቶ እንዲኖር ነበር የነገረችው። በቀጣይ ጊዜም እሷና ቺንቿን ተገናኝተው ነበረ። ታዲያ እሱም ሲነግራት የነበረው ከዚህ ቀደም የለበሰችው አለባበስ በጣም ቆንጆ እንደሆነ አሁን ዊግ አርጋ እንደሆነ እየጠየቃት ነው። እሷ ደግሞ በዛ ሰዓት ቀርባ ልትስማውና ትክክለኛ ስሜቷን ለማረጋገጥ እየሞከረች ነበረ። ዊግ ያደረገች መስሎት በተደጋጋሚ ጸጉሯን እየጎተተ ነው። በዛ ሰዓት መንታ እህቷ በቦታው ነበረች። እህቷን እያገለለባት መስሏት እየሮጠች ነበር የሄደችው። ሁለት አንድ አይነት ሴቶችን ያየው ቺንቿን በጣም ደንግጦ ነበረ። በዚህም የተረዳው ሲወደደው መንታ እህቷን እንደሆነና እሷን እንዳልሆነ ነበረ። በመቀጠልም እህቷን ይዛ የስራ ባልደረቦቿ ምግብ ሊበሉ ስለሆነ እዛ ተገኝታ ነበረ። እህቷንም ለሁሉም ታስተዋውቃለች። በዚህም ቺንቿን እሷን እንዳልወደዳት ነበር የተረዳችው። ነገር ግን ምንም ቢሆን ሚና የመጨረሻ ሙከራ መሞከር እንዳለባት እሱን ደግሞ የምታውቀው ልክ እንዳለቃዋ ስትስመው ብቻ እንደሆነ እየነገረቻት ነበረ። ታዲያ እሱ ስልክ ለማውራት ተነስቶ ነበር። በዛ ሰዓት ደግሞ ሚንግዣው መጸዳጃ ቤት ነበረ። በዚህም እንድትሄድና እሷ እንደምትገፈትራት የተሳሳተ አስመስላ እንደምትስመው ነግራት ነበረ። ታዲያ ተስማምተው በሚሄዱበት ጊዜ ግን ሚና ተሳስታ
ተሳስታ የገፈተረቻት አለቃቸው ሚንግዣው ላይ ነበረ። እሷም ተሳስታ ጉንጩን ትስሟለች። በዚህም ለሁለተኛ ጊዜ ስለተሳሳተች በጣም ተናዶ ነበረ። በዚህ መሃል ስሜቱን እየጎዳችው ነው። ታዲያ አሁን ግን ይቅር እንደማይላት ለምን እሱን እንደምትፈራው ትክክለኛ ምክንያቷን መናገር እንዳለባት እያሳወቃት ነበረ። እሷ ግን ከመናገሯ በፊት ቺንቹዋንና መንታ እህቷ ወሬ እያወሩ ትሰማለች። ለመስማትም ተጠግታ ነበረ። ያኔ ሚንግዣውም ተከትሏት ነበረ። በዚህም እህትየውን ቺንቹዋን ካያት ጊዜ ጀምሮ እንደወደዳት፣ ታዲያ መንታ እህት እንዳላት ዩራንን እንዳላወቀ፣ እቺኛዋ መንታ እህት መስለው ዩራንን የፍቅር ጥያቄዋን እንደተቀበለ እየተናገረ ነበረ። ይሄን ወሬ ስትሰማ ልቧ ይሰበራል። የተረዳው ሚንግዣው ከዚህ በላይ እንዳትሰማ ጆሮዋን ደፍኖላት ነበረ። እሷም ደረቱ ላይ ስቅስቅ ብላ ታለቅሳለች። ቆንጆ ወንድ ስላቀፋት ግን ሰውነቷ እየተንቀጠቀጠ ነበረ። የድሮውን ታስታውሳለች። ለመጀመሪያ ጊዜ ፍቅረኛ ነበራት። እሱም ትምህርት ቤት ነበረ። ልጁም ቆንጆ ነበረ። ነገር ግን አይሆኑ አጎዳት ስለጎዳት ነበረ ቆንጆ ወንዶችን የምትጠላው። የዩራንን መንታ እህት እሱን የቀረበችበት ምክንያት እህቷን እንደሚወድ ለማረጋገጥ እንደሆነ እንጂ እሱን እንደማትወደው በመናገር ፍቅሩን ሳትቀበል ጥላው ትሄዳለች። ሁሉም ሰራተኞች አንድ ላይ ቁጭ ብለው ትሩዝ ኦር ዴር እየተጫወቱ ነበረ። ታዲያ አሁን ቺንቹዋን የታዘዘው ዩራንን እንዲስማት ነበረ። ምክንያቱም እዛ ያሉ ተቀጣሪዎች እንዳለ የሚያውቁት ፍቅረኛሞች እንደሆኑ ነው። እሷ ግን እምቢ ትላለች። በመቀጠልም ፊት ለፊቷ ያለውን መጠጥ ግጥም አድርጋ ጠጥታ ነበረ። በዚህ መሃል እየሰከረች ነው። ወደ ቤት እንዳትጎዳ በማሰብ ሲሸኛት የነበረው አለቃዋ ሚንግዣው ነበረ። እሷም እያለቀሰች ነው። ማንም ወንድ እንደማይወዳት መወደድ አይገባት ይሆን ብላ እየጠየቀችው ነበረ። ታዲያ ግን እሱ እንደሚገባት ከነገራት በኋላ ይስማታል። በመቀጠልም አቅፏት ነበረ። በቀጣይ ቀን ከእንቅልፏ ስትነሳ ግን ትናንትና ሰክራት ስለነበረ የተፈጠረውን ነገር ምንም አታስታውስም። ታዲያ ጓደኛዋ ቼንም ሲነግራት የነበረው ትናንትና ወደ ቤት የሸኛት አለቃዋ እንደሆነ፣ ከአለቃዋ ጋር ግንኙነት እንዳትጀምርና እሱ ቆንጆ ወንድ ስለሆነ ከሱ መራቅ እንዳለባት ቼን እየመከራት ነው። እሷም ወደ ስራ በሄደችበት ጊዜ እሷና ቺንቹዋንም ሲገናኙ አሁን ሁሉን ነገር እንዳመነች፣ እሷን እንደማይወዳት፣ መንታ እህቷን ከፈለገች ግን ስልክ ቁጥሯን መስጠት እንደምትችል በመናገር ትሰጠዋለች። እህቷን የምትወደውና የምትጠላውን ነገር ሁላ ነግራው ነበረ። እሱም ያመሰግናታል። ታዲያ ይህን አጋጣሚ በመጠቀም እሱ የነገራት ነገር ያኔ ትምህርት ቤት እያለች ጥላውን እንዲሰጥ ያደረገው አለቃቸው ሚንግዣው እንደሆነ፣ መጀመሪያ የስራ ጊዜ ላይ እሱ በገባበት ጊዜ ደግሞ ዲዛይኗ ሲበላሽ ጊዜ እንዲራዘምላት ላይ ያደረገው እሱ እንደሆነና መወደድ የሚገባው እሱ እንደሆነ ይነግራታል። በዚህም ደስተኛ ነበረች። ልታመሰግናውም ትሄዳለች። ታዲያ ልክ ሲያያት ትላንትና የተፈጠረውን ነገር ታስታውሳለች ብሎ አስቦ ነበረ። ነገር ግን እሷ ስለመሳሳማቸው ጭራሽ ረስታ ነበረ። በዚህም በጣም ይናደዳል። በመቀጠልም አጠገቧ በመሄድ ከንፈሩን እየነካ በተደጋጋሚ እያሳያት ነበረ። እሷ ግን ከማስታወስ ይልቅ ሶፍት ፈልጎ መስራት ሶፍቱን ትሰጠዋለች። ከስራ ከወጡ በኋላ ነበረ ጓደኛዋ ሚና አለቃቸውን ስትስም እንዳየቻትና እንዴት እንደነበረ ስትጠይቃት ሁሉን ነገር ያስታወሰችው። በዚህም በጣም ታፍራለች። ቤት በነበረችበት ጊዜ እናቷ ትደውልላታለች። ጓደኛዋን ይዛ ወደ ቤት እንድትመጣ ለምግብ ነበር የጠየቀቻት። ያኔ ማንን ይዛ መሄድ እንዳለባት ግራ ተጋብታ ነበረ። ለምታውቃቸው 3 ወንዶች ቴክስት ልካላቸው ነበረ። ነገር ግን ቺንቹዋን ያንን ቴክስት አላየውም። እሱ መንታ እህቷን ለማግኘት ሄዶ ነበረ። ቴክስቱን ያገኘው ሚንግዣው ነበረ አበባ ይዞ ይመጣ። ታዲያ እሱ ማብራት እንደሚሆን ሲናገር ለእናቷ የተናገረችው የያዘችው ፍቅረኛ ደሃ እንደሆነ ትነግሯለች። በዚህም እሱ ያረገውን ሱፍና መኪናውን ትቶ ትንሽዬ ሳይክል ይዞ ማንኛውም ሰው የሚለብሰውን ልብስ ለብሶ ነበር የመጣው። ታዲያ ቆንጆ እንደሆነ ሁላ እንዳልተናገረች በመናገር ማስክ አስደርጋው ነበር ወደ ቤት ይዛ የገባቸው። እናትየው ግን እሱን ስታየው ደስተኛ አልነበረችም። ታዲያ መንታ እህትየውን ለማግኘት የሄደው ቺንቹዋን ደግሞ ልጅቷ በጣም ኮስታራ ነበረች። እየተለማመደች የነበረው ቦክስ ነበረ። ታዲያ አብራው መሆን እንደማትፈልግ ነገር ግን ቦክስ የምትለማመድበት ሰው ስለምትፈልግ ሰውየውን ተክቶ መቀመጥ እንደሚችል ነበር የነገረችው። እህቷም ቴክስት ልካላታለች። ያለችው ከእናትየው ጋር ምግብ ግብዣ ላይ እንደሆነ ስትናገር ፍቅረኛዋ ሆኖ እንዲሄድ ለቺንቹዋን ነግራው ነበረ። እሱም እሺ ብሎ አበባ ይዞ ወደዛ ይሄዳል። ታዲያ እናትየው ስትከፍት ሁለተኛ ወንድ ነበር የመጣው። በዚህም በጣም ደንግጣ ነበረ። ዩራንም እሱ አለቃዋ እንደሆነ በመናገር አለቃዋ እንደሆነ እንዲያስመስል በጆሮ እያንሾካሾከችለት ነበረ። እሱም እሺ ብሎ በሚቀመጥበት ጊዜ ደግሞ ለሶስተኛ ወንድ ቴክስት ልካ ስለነበረ አብሮ አደጓ ቼን ፍቅረኛዋ እንደሆነ በመናገር ወደ ውስጥ ይገባል። ያኔ እናትየው ግራ ትጋባለች። እውነታውን ለማመን ነበር ያሰበችው። ሁሉም ፍቅረኞቿ እንዳልሆኑና ገና የፍቅር ግንኙነት እንዳልጀመረች ነበር የተናገረችው። እናትየው ግን እሷ ቁጭ ብላ ስለምትጽፈው ድርሰት ወንዶች እየራቋት እንደሆነ በዚህም ስራዋ ማቋረጥ እንዳለባት እየነገረቻት ነው። እሷ ግን ከስራዋ መራቅ እንደማትፈልግ ማንነቷን የምታገኘው ድርሰት ደርሳ ፖስት ስታደርግ ስዕል ስትስል ብቻ እንደሆነ እየተናገረች ነው። እናትየው ግን እምቢ እያለቻት ነበረ። ያኔ መጣው ሚንግዣው ነበረ። እሱም የመጀመሪያ አድናቂዋ እንደሆነ ከመጀመሪያ ጊዜ ጀምሮ ሲረዳት እንደነበረ የድርጅቷ ዋና ኃላፊ እንደሆነና እንደሚወዳት እጇንም በመያዝ መቼም
ቢሆን እሷን እንደማይለቃት ለእናትየው ቃል ይገባል። እናትየውም በዚህ ተስማምታ ነበረ። ሁለቱም ውጭ ወጥተው በሚያወሩበት ጊዜ ትናንትና መሳሳማቸው ስህተት እንደሆነ እየነገረችው ነበረ። አሁን ስህተት ነው ስትል ለሶስተኛ ጊዜ ስለሆነ ሊቀበላት እንደማይፈልግ፣ ፖስት ስታደርጉልኝ እየተከታተለ የሚያደንቃት ልጅ እሱ እንደሆነ በጣምም እንደሚወዳትና የመጨረሻ እድል እንድትሰጠው ነበር ይጠየቃት። ታዲያ ግን እሷ ቆንጆ ወንዶችን መቅረብ ባትፈልግም እድል ልትሰጠው ነበር ያሰበችው። ከወንዶች ጋር መቀራረብ እያለማመዳት ነበረ። መኪና ውስጥ ሆነው በሚቀራረቡበት ጊዜ ግን የጭንቀት ስሜት ስለተሰማት ገፍትራው ሁላ ነበር። ከዛ በመቀጠል ሊፍት ውስጥ አጠገብ ላጠገብ እንዲቆሙ እያደረገ ነበረ። ታዲያ አሁን ቅርርባቸው ትንሽ እየተሻሻለ ነው። በመቀጠልም ስራ በምሰራበት ጊዜ አጠገቧ ይቀመጣል። ነገር ግን አሁን በጣም እየተቀራረቡ ስለሆነ እሱ ሲጠጋት እሷ ትርቃው ነበረ። በቀጣይ ጊዜም ለድርጅታቸው ትልቅ ፕሮጀክት መጥቶ ነበረ። እሷ ደግሞ ዲዛይን ላይ ጎበዝ እንደሆነች የሚያውቀው ሚንዣው ለውድድሩ ለስራው በቂ እንደሆነች ነበር የተናገረው። ታዲያ ግን እዛ ዝግጅት ላይ ሞዴል ሆኖ አብራው ፕሮጀክቱን የምትሰራውን ልጅ በምታይበት ጊዜ ትደነግጣለች። የቀድሞ ፍቅረኛዋ ነበረ። ኮሌጅ ላይ በነበረችበት ጊዜ ሁሌ ትንከባከባለች፣ ምግብ ታመጣለታለች። ጭራሽ ከሷ አትርቅም ነበረ። ቁጭ ብላ ነበር የምታጎርሰው። በዚህም በጣም ታዋቂ ሆኖ ነበረ። ታዋቂ ሲሆን ግን ከርቷታል። እሱ እንደሆነ በምታውቅበት ጊዜ ግን አልሰራም ብላ ነበረ። ታዲያ ተናዳም በምትወጣበት ጊዜ የተከተላት ሚንግዣው ነው። እሱም ምክንያቱን እንድትነግረው እየጠየቃት ነበረ። እሷ ግን ምክንያቱን መናገር አልፈለገችም። ታዲያ እየተከተለሽ እንድትል እያደረጋት ነበረ። መኪና ውስጥ ቁጭ ብለው በሚያወሩበት ጊዜ በመካከላቸው እየጀመሩት ያለ ግንኙነት ስላለ ሚስጥሯን መናገር እንዳለባት ይጠይቃታል። እሷ ግን ምንም እንደሌለ ተናግራ ከመኪናው ስትወጣ እሱ ደግሞ ሊከተላት ሲል እንደ ድንገት በበሩ ጭንቅላቱን መታው ነበረ። እንዳመመው በመናገርም ወደ እሷ ቤት መሄድ እንደሚፈልግ ያሳውቃታል። የጥፋተኝነት ስሜት ስለተሰማትም ተስማምታ ነበረ። ታዲያ በጣም ስላመመው መውጣት እንደማይችል ተናግሮ እሷ ቤት ነበር ያደረው። ነገር ግን ለምን ቆንጆ ወንዶችን እንደማትወድ አሁንም ግራ ገብቶት ነበር። ቀጥታ የሚሄደው የሷ መንታ እህት ጋር ነበረ። ታዲያ ከዚህ ቀደም የነበረው ፍቅረኛዋ በጣም ቆንጆ እንደነበረ እሱ ሞዴል እንዲሆን ከስር እንደረዳችው፣ ነገር ግን ታዋቂ ከሆነ በኋላ እንደከዳት ሁሌ እየተመላለሰች ይቅርታ እንዲያደርግላት ጥፋት ካለባት ስትጠይቀው ደግሞ ጋዜጠኞች አንድ ላይ ፎቶ ሲያነሷቸው ጭራሽ አድናቂው እንደሆነችና እንደማያውቃት ተናግሮ እንደነበረ፣ ያኔ ትልቅ የልብ ስብራት እንዳጋጠማትና ቆንጆ ወንዶችን ላለመቅረብ ቃል ገብታ እንደነበረ እህትየው ለሱ ትነግሯለች። በሱ ምክንያት ሁላ ስራዋን አታ ነበረ። በመቀጠልም ያ ሞዴል እሷን ለማግኘት ወደ ድርጅቱ ይመጣል። ታዲያ አሁንም በኩራት ሲያወራ የነበረው ከሱ ፍቅር እንደያዛት መቼም እንደማይለቃትና አሁንም እሱን እያለች እንደሆነ ነበረ። እሷ ግን በንዴት በጥፊት መታዋለች። ታዲያ ግን በዛ አላበቃም። እሷን ሲሰድባትና ሲያዋርዳት ወደ ቦታው የመጣው ሚንግዣው ነበረ። እሷንም ያቅፋታል። በዚህም ፍቅረኛው እንደሆነች። ታዲያ ፍቅረኛውን ስለተናገረ ከዚህ ድርጅት ጋር ምንም አይነት ኮንትራት እንደማይኖረው በመናገር ከድርጅቱ አባሮት ነበረ። ከዛ በኋላ ፍቅረኛሞች ሆኖ ወደ መስሪያ ቤት ሲመጡ እሱ ነበረ በመኪና የሚያመጣት። በጣም ትፈራለች። ነገር ግን እሱ ሰው ስለሚያወራው ነገር ግድ አይሰጠውም ነበረ። በመቀጠልም እሱ ቢሮ በነበረችበት ጊዜ በስራዋ እንድትቀጥልና ስኬታማ እንድትሆን እየገፋፋት ነበረ። ከቀናቶች በኋላ በስራዋ ትቀጥላለች። ታዲያ ታዋቂው ኮሚክ መጽሐፍ ፖስት የምታደርገው ራሱ እሷ እንደሆነች ለሰዎች ይፋ አድርጋ ነበረ። መንታ እህቷና ቺንቿንም እሷ ቦክሰኛ ሆና እሱ ደግሞ እሷ የምትለማመድበት አሻንጉሊት ሆኖ እየተቀራረቡ ነበረ። በመጨረሻም ሚንግዣው አብረው እንዲሆኑ ጥያቄ ያቀርብላታል። ዩራንም በጣም እንደምትወደው ነበር የተናገረችው። አብረው የምትሆነው ግን በአንድ ነገር ብቻ እንደሆነ፣ መቼም እንደማይተዋት ቃል ከገባ ብቻ እንደሆነ ትነግሯለች። እሱም መቼም እንደማይተዋት ነበር ቃል የገባው። ታዲያ ወደ ውጭ ይዟት ከወጣ በኋላ ይዞላት የመጣው ኮንትራት ወረቀት ነበረ። እሷን ከከዳት ወይም ከማገጠባት ሙሉ ለሙሉ ውርሱን እንድትወስድና ባዶ እንደሚቀር ነበር የነገራት። ይሄ የሚያሳየው በራሱ እርግጠኛ እንደሆነ ነበረ። በመቀጠልም አግቢኝ ብሎ ይጠይቃታል። እሷን በደስታ እንደምታገባው ነበር የነገረችው። በዚህ ቆንጆ አስተላለቅም ይሄ ጥር ምጥን ያለ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።